ዛሬ ምን ተገኘ? እስከ ዛሬ ልቤ እንደዚህ ሲደማ ልጅ ሆዴ ውስጥ ሆኖ እንደዚህ ሲያለቅስ ነበር። እኔ ባለቀስ ቁጥርና ልቤ በተሰበረ ቁጥር የልጅ ልብም እንደዛው ሲሰበርና ሲያለቅስ ነበረ። ዛሬ ግን ከተወለደ በኋላ አባቴ ያጫውታል ምን ተገኝቶ ነው ብላለች። እንግዲህ ሩትዬ ማለት ነው። በነገራችን ላይ አንድ ልጅ ወደ ውስጥ እያለ እናትየው ከተከፋች ካዘነች ልክ እንደሷ እንደሚያዝንና እንደሚከፋ ሁላችሁም ታውቃላችሁ ብዬ አስባለሁ። እናቷ በተደሰተችበትና በሳቀችበት ሰዓትም ደግሞ ልጅየውም ደግሞ እንደዛው እንደሚደሰት ሁላችንም እናምናለን እናውቃለን ብዬ አስባለሁ። ሰላም ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ ያለው ፈጣሪ እየተመሰገነው በያላችሁበት ሰላማችሁ ብዝት ትረፍረፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየኩኝ እንግዲህ ሩትዬ ትላንት በተፈጠረው ነገር በጣም ብዙ ፖስቶችን በጣም ብዙ ጥቅሶችን ፖስታለች ቴሌግራም፣ ቲክቶክ ላይም ኢንስታግራም ላይም ማለት ነው። እና አብርሃም እንግዲህ ከዚህ በፊት እርጉዝ ሆና እንደዛ ልቧ ተሰበር ስታለቅስ ምንም የአባትነት ስሜት ያልተሰማው ሰውዬ ዛሬ ልጁ ተወልዶ ካየው በኋላ ከተጫወተ በኋላ ካቀፈው ከሳመው በኋላ አባትነት ስሜት ተሰማውና እኔ ብቻ ነኝ አባት ያለሁት ብሎ እንግዲህ በጣም አገር እያዘልኝ ይለቀቅልኝ እያለ ነው። ትላንትም ደግሞ ቤተሰቦቹ ሰብስቦ ቤት ድረስ ሄዶ ሩትዬ ሲያስጨንቃት ነበር። ልጄን ይዘሽ መሄድ አትችይም ነበር ያላት ማለት ነው። ከዚህ በፊት እንግዲህ እርጉዝ ሆና የትም ስትሄድ የት ነው የምትሄጂው ብሎ አልጠየቃትም። እሱ ከማንም ጋር ሸሺ ገዳሚ ሲጫወት ነበር አይደል? እንደ ሁላችንም ያየነው ቪዲዮ ነው። እርጉዝ ሆና ማለት ነው። ሩትዬ በጣም ከባድ ሁኔታ ውስጥ ነበረች። አልተስማማትም ነበረ። በጣም ከስታ ነበረ። ብዙ ሴቶች እርግዝናው ከተስማማቸው ሲወፍሩ ነው የማውቀው እኔ ማለት ነው። እና ለሩትዬ ግን በጣም ከባድ ነበረ። አብርሃም ደግሞ ዛሬ እንደዚህ ያዙኝ ልቀቁኝ አለ በጣም ማለት ነው። የአባትነት ስሜት ምን እንደሆነ ሳይገባው ማለት ነው። እርግጠኛ ነኝ